ይቅርታ ጠይቃታለሁ አልኩኝ አይደል እንዴ? አሁን የጠራነ በቃ አንደኛ ነገር ይሄንን ነገር ልንነግርህ ነው። ቤተሰቦችም ሩታን ስጠብቋት የነበራችሁ ቤተሰቦች ያው ለ2 ወራት መጣም እና ምን ማለት እንዳለብን ራሱ አናውቅም። ያው ከ2 ወር በኋላ ትመጣለች ብለን ተስፋ እናደርጋለን። በቃ ጨርሰናል። እሺ ይሄን ለመንገር ነው እንዴ ካሜራ ደቅና ምናምን ቁጭ ብለህ እኔን የምታወራኝ? ነው ቤተሰብም ማወቅ አለባቸው ብዬ ነው። እናንተ ራሱ ወሬኛ ነገር ነው። ሻውን አንተ በማዘን ምን ታመጣለህ? ማመጣውን አሳያለሁ። ምን ታመጣለህ ለኛል እንዴ? እሺ ምን ማድረግ ይቻላል? ምን ማድረግ ይቻላል ትላለህ እንዴ? ሳምንት ሙሉ እሺ እንደተቀመጠች ታውቅ ነበር? አላውቅም። ምንም ትላንት ነው የተነገረኝ። ትላንት ነው የተነገረኝ። ማን አለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና በፍቅርህ ከፍ ያደረከኝ እንደ ደመና ንጉሴ የቤቴ ግርማ የነጋቾራ አምሮብኝ ታየው በይፋ ጎን ያለህና። ቤተሰቦች አብርሃም እስከሚመጣ ድረስ በጣም ጨንቆናል። እስከምናገኘው ድረስ በጣም ተጨንቀናል። ግን ለምንድን ነው የቆየው? ያው አይታወቅም የመንገድ ነገር። መንገድ ደግሞ አዲስ አበባ ውስጥ በጣም ነው እንትን የሚያናድደው። በባቡር ልመጣ ነው ከዚህ በኋላ። እሱ አሪፍ ሀሳብ ነው የምር። አባወራችን መጥቶ አብሪሽ ምንድነው? ሰላም ነው? ምንድነው እንደዚህ መጥባት? ዘላነክ እንዴት ነሽ? እንዴት ነሽ? እንዴት ነህ? ደህና ነህ? አለሽ? አለሁልህ። አማን ነው? ደህና ነኝ። ወንድም አለ። እንዴት ነሽ? ናስቲ እዚህ ካንተ ጎን ቁጭ በል። ዛሬ ምን እነግርህ ነገር አለ? አረ ማርክ ቀለድኩብኝ ነው። ምን ነው? ምን ጠብቀህ ነበር የመጣው? የት አለች ሩታ? የምን ሩታ? እኔ ሩታ አለች ብያለሁ። የሆነ ሰርፕራይዝ አለ ምናምን። ሰርፕራይዙ ደግሞ በቃ ሳናስበው ተቀየረ። ማለት እሷ መታ የነገረችን ነገር ትክክል አይደለም። እኛ ሰርፕራይዝ ሩታን ይዛት የምትጠብቀኝ ነው መሰለኝ ማለት ነው። እኔ ሐሳቤ እንደዛ ነበር፣ ግን እሷ ደግሞ ድንገት አንቺ ነገር ይወቃኝ የምናገር አልችልም። የምን ወይ ደህና ነሽ? ደህና ነኝ። እንዴት መጥተሽ ነው ዛሬ? እንዴት ተገናኝታችሁ ነው? ምን ላድርግ፣ ያው ግዴታ ሲያርፍ ነው መጣ። ግዴታ ሲሆን መጣ። ምንድነው መሰለው እኛ ጋር ነበረች የነበረችው። ማጋ ስልክ ደውዬ አውራህ ነበራ፣ ግን አታውቅም። እኔና ኤልዱ ጋር ነበረች። የምርሽ ነው? አዎ እኛ ጋር ነበረች። እና እንዴት አልነገርሽኝም እስከ ዛሬ? እንዴ ካወቅም ማለት መጣ ነው። አንተም መረጋጋት አለብህ፣ እሷም መረጋጋት አለባት። ነገሩ እየከረረ ስለሄደ ነው። እንዲያውም መማር የነበረባችሁ ነገር ነበረ። እየከረረ ስለሄደ ነው አሁን ራሱ ይዣት የመጣው። እሺ ከትላንት ወዲያ ምናምን ስደውል አንቺ ጋር ነበር የተቀመጠችው? አዎ እኔ ጋር ነበረች። ሳምንቱን ሙሉ እናንተ ጋር ነበረች? የምርሽ ነው? እውነት እኛ ጋር ነበረች። አረ በጣም ትገርማላችሁ። ቆይ ሁሉ ሰዓት እሺ ምን አለ መሰለህ አሁን ብነግርህ ኖሮ አትመጣም ነበር? ትመጣ ነበር። እና ምን ችግር አለ? አይደለም። እሷ ጥሩ ስሜት ላይ ነበረች ማለት ነው። ጥሩ ስሜት ላይ አይደለችም። አንተም ደግሞ ሆት ላይ ነህ። መረጋጋት አለባችሁ ሁለታችሁ። እንዴት? እሺ ነይ ብለሻት ነው ሄደችው? አዎ ነይ ብለናት ነው። ለምን እኔ ታብረን አንመጣም ነበር አንቺ ጋር? አይደለም። ለምን እንደዛ አስቀድማ አሰራሩ እንደዛ አይደለም። የሚሆነውም እንደዛ አይደለም ሲጀመር። ብቻዋን እንዲያውም እኛ ጋር መሆኗ ደስ ይልህ ነው የሚገባው እኮ። እናንተ ጋር መሆኗ አሪፍ ነው፣ ምርጥ ነው። ግን ደግሞ እንዴት አልነገርሽኝም? ኤልዱስ እንዴት አልነገረችኝም ነው ይሄ ሁሉ ቀን? ብንነግርህ ትመጣለህ። እኛ ደግሞ ያን እንዲሆን አልፈለግንም። በቃ ሁለታችሁም መረጋጋት ነበረባችሁ። እኛ ጋር መሆኗ እንዲያውም በጣም አሪፍ ነው፣ ደስ ይል ነበር። ቤተሰብ ጋር ብትሄድ ጥሩ ነበር አይደለም? እኛ ጋር መሆኗ ጥሩ ነው እንዲያውም። አሁን እሱ አይደለም እኮ አሁን የሚያናድደው ነገር እኛ የጠበቅነው ዛሬ ይዘናት እንመጣለን ብለን ነበር። እሺ ምን ተፈጠረ? ለምን ቤት ነች አሁን አንቺ ጋር አይደለችም? እና ታዲያ ታረክሻት? በቃ ብዙ ነገር ብያት ነበረ፣ ግን አልመጣም አለች። ቤተሰብ ጋር ሄደች። ቤተሰብ ጋር ሄደች? እምቢ አለች።
ወደዛ አልመጣም ማለት አንድ ሳምንት ነው እኮ ነው ቆያለሁ ያለችው ማርክ። አልመጣም በቃ እኔ ራሴን ማረጋጋት አለብኝ ብላ ለ2 ወር ነው ሄደችው። ለ2 ወር ቆያለሁ አለች። ከዚህ በኋላ እኮ ነው ብዬ ነበር ማርክ ግን ነው ብለህ ነው እንትን ያልከኝ። እኛ እኮ ለማውራትም እኮ አላገኛናትም አብርሃም። ቆይሽ ልሄድ ነው ስትል ዝም አልሻት ብዙ። ምን ላድርግ በቃ ብዙ ሞክሬያለሁ ግን እምቢ አለች። ኧረ በጣም ትገርማላችሁ እናንተ እህቶች አይደላችሁ እንዴ? ቢያንስ እኔን አታገናኙኝም ነበር እንዴ? እዛ ከመሄዷ በፊት እሱ ጥፋት ነው፣ የመጨረሻው ሰዓት ጥፋት ነው በርግጥ። አዎ ኧረ ብዙ ግን ይመር ቢያንስ ኧረ በስመ አብ። እሺ መች እመጣለሁ አለች ማርክ እንደነገረህ ነው። ከ2 ወር በኋላ ልትመጣ? አዎ ራሴን ማረጋጋት እፈልጋለሁ። ከ2 ወር በኋላ እኮ እኔና ማርቆስ እንይዛ ታዲያ ይዘናት እንምጣ። ኧረ ነውር ነው። አይኬድም። አዎ አንተ ቤተሰብ ጋር ሄደች ልጅ ምን ብለህ ነው አሁን ድጋሚ የምትሄደው? እንዳይመጣብኝ ብላለች። ማንም ሰው እንዳይመጣብኝ እኔ አመጣታለሁ። ማምጣት ከቻለን እኛ እናመጣትም። አንተ ራሱ መልፋት አልችልም እኮ እኛ ሄደን እናመጣት ነበር፣ ግን ቤተሰብ ጋር ነው የሄደችው። ምን ብለን እናስወጣታለን እኮ? እኔ አመጣታለሁ፣ ችግር የለውም። እንዴ አንተ ምንድን ነህ? እና ለ2 ወር ትቀመጥ ነው የምትለው ማርቆስ? እንዴ ምን ሆነሃል? ሂድም ትቀመጥም አላልኩም። ስትመጣ ነው የነገረችኝ። ለአንተ እንደተነገረ ሙላ ለኔ አሁን ነው የተነገረኝ። ቆይ ብዙ እንዴ ዝም አላችሁ? ኤልዱ እንዴ ዝም አለች? ስትሄድ ዝም አላልናትም። በጣም ሞክረናል። ምን እናድርግ እኮ በቃ ለ2 ወር ሄደች እኮ በቃ እኔ እሄዳለሁ። ይዣት እመጣለሁ። እንዴ እዛማ አትሄድም። እንዴ ነው የምትሄደው? የባሰ ነገሩን ልታጋግለው ነው እንዴ የምትሄደው? ሁሌ ትቸኩላለህ አብርሃም። እሺ አሁን ሄደህ ምን ልታደርግ ነው? ይዣት እመጣለሁ። የባሰ ነገሩን እኮ በቃ እግሯ ላይ ወድቄ ይቅርታ ጠይቄያት ይዣት እመጣለሁ። እኛ እኮ ለይቅርታም እኮ አላገኘናትም እኮ። አንተ ምን ሆነሃል? አሁን ከቤተሰብ ጋር እንዴት ነው የምታወራው? ከቤት ውጪ እንኳን የምትለው ስልክ አጥፍታለች እንደምታውቀው። እነሱ ናቸው ጥፋተኞቹ። ቢያንስ እናንተ አትናገሩም እንዴ? እኛ ጋር ነች አትሉኝም ነበር እንዴ? ውዴ እንዴ እኔ እንደዚህ የሆንኩኝ እያያችሁ ሳምንት ሙሉ ዝም ብላችሁ እንደገና ደግሞ አሁንም እንድትሄድ ትፈቅዳላችሁ እንዴ? በቃ አሁን አንዴ አብረን የሆነው ሆኗል። 2 ወር እንታገሳት። 2 ወር እንታገሳት? አዎ ያምዋል እንዴ? እስከዛሬ ብዙ ጊዜ ታግሳለህ። 2 ወር መታገስ ምንም አያቅትም እኮ 2 ወር ነው አሁን ብቻዬን ልሆን ነው እዚህ ቤት። የኔን ጭንቀት ማናችሁም አይገባችሁ ማለት ነው። ይገባናል። ምን እናድርግ? እና መጀመሪያ ይሄንን አታስብም ነበር? ይሄን ነገር የሁሉ ነገር ለምን ይፈጠራል እኮ? በቃ ይቅርታ ጠይቃታለሁኝ አልኩኝ አይደል እንዴ? እኔ ምንድነው የምትሉኝ? ይቅርታ ጠይቃታለሁ። በቃ አታጨንቁኝ። በቃ ይዛት ነው ማርቆስ ወይኔ እናንተ አብረን እንሂድ። ይቅርታ ጠይቃታለሁኝ አልኩኝ አይደል እንዴ? አሁን የጠራነ በቃ አንደኛ ነገር ይሄንን ነገር ልንነግርህ ነው። ቤተሰቦችም ሩታን ስጠብቋት የነበራችሁ ቤተሰቦች ያው ለ2 ወር አትመጣም። ለ2 ወር አትመጣም እና ምን ማለት እንዳለብን እራሱ አናውቅም። ያው ከ2 ወር በኋላ ትመጣለች ብለን ተስፋ እናደርጋለን። እና በቃ ጨርሰናል። እሺ ይሄን ለመንገር ነው እንዴ ካሜራ ደቅና ምናምን ቁጭ ብለህ እኔን የምታወራኝ? ነው ቤተሰብም ማወቅ አለባቸው ብዬ ነው። እናንተ ራሱ ወሬኛ ነገር ናችሁ። ሻውን አንተ በማዘን ምን ታመጣለህ? ማመጣው ማሳያለሁ። ምን ታመጣለህ ለኛል እንዴ? ቢያንስ ሁላችሁም እሺ ተረጋጋ። ተረጋጋ። እሺ አልከሰም ታፈጥረው ምን ትፈጥረው ነገር አለ? በቃ 2 ወር አለች አይደል? 2 ወር እንታገሳት። ለአንተ 2 ወር መጠበቅ ያቅታል? ምንም እኮ ይጠብቃል። ፍቅር አይደል አንተ ያማል እንዴ? እኔ አይደለም 2 ወር በዚህ ሳል 2 ቀን ራሱ ከብዶኛል ማርቆስ በእናትህ። እሺ ምን ማድረግ ይችላል ማርቆስ? አብርሃም እኔ እኮ እንድታለቅስ አይደለም። በቃ አላለቀስኩም። መሰለኝ አላለቀስኩም። አልቅሰሃል። አላለቀስኩም። ወሬ ለወሬ ነው ሲጀመር። አንተ ራስህ ካሜራ ደቅነህ ይዘህ መጣው። እሺ ቤተሰቦችን ማወቅ አለባቸው እኮ እንኳን እሰይ በቃ እሺ ምን እናድርግኛ? እኔ የምችለውን ነገር አላላኩም እንዴ? እሺ እኛ ላይ ለምንድን ነው የምትፈርደው እንዴ? ኮቶ በቃ ምን ይዛት የመጣው እኮ አንተ ማድረግ ያልቻልከውን ነገር እኛ ሞከርን አልቻልንም። እሺ ምን እናድርግ? እኮ ካልቻልክ በቃ ምን ማርፋት ተቀመጥ ነበር እንዴ? አንተ ደግሞ ይባስ ነው
ከየት እናምጣት? እኛ እኮ ግራ ገባን። እሺ ምን ማድረግ ይቻላል? ምን ማድረግ ይቻላል ትላለህ እንዴ? ሳምንት ሙሉ እሺ እንደተቀመጠች ታውቅ ነበር? አላውቅም። ምንም ትላንት ነው የተነገረኝ። ትላንት ነው የተነገረኝ። አንዋር ምንድን ነው? ራቅ ተደርጋለ ማንኛውም ይገባል። ማን አለ እንደኔ እድል ቀናው ቀን ይወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና በፍቅርህ ከፍ ያደረከኝ እንደ ደመና ንጉሴ የቤቴ ግርማ የኔጋች ጮራ አምሮብኝ ታየው በይፋ ጎን ያለህና አልፈራም ነገን እንዳምና አንታለህና በፍቅርህ ከፍ የአይን አበባ አበባ የአይን አበባ ፕራንክ ተደርገሃል አብርሃም። እስቲ ራስ ምታት አንተ ላይ ያለቅስ ነበር አላለቅስኩም ማለት ነው። ምንድነው እንደዚህ ያደረገ? ቆይ ዙማዋ አሁን ይቅርታ ጠይቃት። ያው ይቅርታ ጠይቃት። ተንበርክከ ይቅርታ ጠይቃት። ተንበርክከ ይቅርታ ጠይቃለሁ ብለሃል። ተንበርክከ በባዶ መሆኑ ትንሽ ነገር ጀምሮ ደግሞ አሪፍ ነበር። ይቅርታ እኔም ይቅርታ ቀብያለሁ። ይቅርታ ከዚህ በኋላ የሁለታችሁም ቃል የምናስገባችሁ ነገር አለ። ኮሾአችን ኮሎአችን ኮሾ ኮሎዬ ሁለተኛ አንጣላ ምን ማለት ብንጣላ ፀሐይ አይገባብንም። ቶሎ ለመታረቅ ነው። እሺ ማለት ቶሎ እንታረቃለን። ሰማንም ሚዲያም ማንም ሳይሰማባችሁ መታረቅ። እሺ በመሀላችሁም ሰው አይገባም። አሁን መተቃቀፍ ትችላላችሁ። በአዲስ ዳርኳቸው ዳርኳት ልጄን ዳርኳት። ዋው ሩቲ ነይ ቴንክ ዩ። ይሄ ነው የምፈልገው ከእናንተ። አንዋር ትልቁን ጨዋታ የተጫወተው አንዋር ነው። ግን ቆይ የት ነበረች? ሰራንልህ። አንተ ብቻ ነው ፕራንክ የምታደርገው። ተሳክቶልናል። ና ኤፋው ተሳክቶልናል። አሁን ቤተሰቦቻችን ሰላማችን ተመልሷል። በጣም ነው የማመሰግነው። ደስ ብሎኛል ከምላችሁ በላይ። አሁን ቅረጽ፣ ካሜራማን በደንብ አድርገህ ቅረጽ፣ እንዳታቆም እና ያው በዚህ በኩል ሁለት ሚዜ ናይ በዛ በኩል ሆኝ እኔ በዚህ በኩል ኤፍሬም አበባ በተና አይደል እና ቤተሰቦቻችን በጣም ደስ ብሎኛል። ግን በጣም መማር ያለባቸው ሰዎች ናቸው ሁለቱ። በጣም በህይወት ውስጥ መማር በጣም ብዙ ትምህርት የሚያስፈልጋቸው ሰዎች ናቸው እና ቡዜ ትንሽ መከሪያቸው እስቲ ከማለቁ በፊት። እውነት ነው ብዙ ብዬዋለሁ፣ ግን ቅድምም ቪዲዮን ወደ ኋላ ተመልሳችሁ እዩት ታዩታላችሁ። ምንድነው የምላችሁ ነገር፣ አሁንም በመሐከላችሁ ነፋስ እንዲገባ አልፈልግም። እንደዚህ ድጋሚ መስማት አልፈልግም ይሄንን ነገር ማለት ነው። ምክንያቱም ብዙ ብያለሁ፣ አሁንም እላችኋለሁ፣ ትዳር ውስጥ ብዙ ነገር አለ። በትንሽ ነገር በትልቅ ነገር ተጋጨን ብላችሁ ወዲና ወዲያ ማለት አይደለም። እቤት ውስጥ ቁጭ ብላችሁ ፍቱ፣ ሚዲያ ላይም አይደለም። ምክንያቱም እቤት ውስጥ ነገራችሁን ቤት ውስጥ ፍቱ። ብዙ ነገር ትዳር ላይ ያጋጥማል፣ ብዙ ነገር ይፈጠራል። ያንን ነገር ታዲያ እቤት ማንም ነገር ሳይሰማ ማንም ሰው ሳይሰማ ማለት ነው። እና ይሄ ነው የምለው፣ እግዚአብሔር አምላክ አሁንም ትዳራችሁን ይባርክ። ይሄ በክፉ ያያችሁ ጠላት
ይውደቅላችሁ። ይሄ ደስታችሁን ያየ ይመስለኛል። ያጋጫችሁ ጠላት ነው መቼስ የሚያጋጨው ሰይጣን ነው እና እሱን እግዚአብሔር አምላክ ይስበርላችሁ። አሁንም ከናንተ የምፈልገው ትልቅ ነገር ነው፣ የምጠብቀው ትልቅ ነገር ነው። ድጋሚ ግን መስማት አልፈልግም ይሄንን ማለት ነው። ኧረ እኔ አባቴ ክላሽ አለ ተኮስ ነው የቀረው። እና ቤተሰቦች አብርሃም ፕራንኮ እንዳለ ሆኖ ግን ምን ተሰማ? ተጫወታችሁብኝ ዛሬ። የምር በጣም ነው የደነገጥኩት የነበረው። በዛ ላይ ተጫውተውብኛል። ማርክና ቡዜ ኤፍሬም የስራችን ይታችሁ። አላማችንማ ፌንት ዛሬ ባትመጣ ማለት ነው የምር በጣም ነበር የሚደብረኝ። አንደኛ ነገር በጣም ጠብቂያታለሁኝ። ሳምንት ነው ያለችው የነበረው፣ ዛሬ ነው አይደል ሳምንቷ። እና በጣም እየጠበቅኳት ስለነበረ በቃ ኢቨን ትላንትና እንኳን ከቡታጀራ ጓደኞቼ ደውለውልኝ በቃ ነገ ትመጣለች ምናምን ብዬ ተስፋ አድርጌ ነግሬያቸው ነበርና ሙሉ ፐርሰንት ደግሞ 100% እርግጠኛ ነበርኩኝ ሩታ እንደምትመጣ ማለት ነው። እንደማታሳፍረኝም ለምን በደንብ አድርጌ ስለማውቃት ማለት ነው፣ ቃሏንም ስለምታከብር። ትሄድ ነበር ግን የምር አሁን እንሂድ ያልከው ትሄድ ነበር? አዎ የምር ይሄድ ነበር። እንደዛ ከሆነ እኔም አለው ከጎኔ ነኝ ስትሄድ። እና በጣም ነው ማመሰግናችሁ ጓደኞቼን፣ የኔ ታላቅ እህት ኤልዱዬንም ከልብ ነው ማመሰግነው። የምር ለመናገር በጣም ቃላት ያጥረኛል። አሁን ላይ በገጠመን ቻሌንጆች አብዛኞቻችሁ ከጎኔ የነበራችሁ ጓደኞቼ፣ የቡታጀራ ልጆች ሁላችሁም ሳላመሰግናችሁ ማለፍ አልፈልግም። በቃ ምንም አይነት እንዳይደብረኝ ያደርጋችሁ እችን ቀን እስክትደርስ ድረስ አብራችሁኝ ስለነበራችሁ ከልብ ነው አመሰግነው። ፈጣሪ እድሜና ጤናውን ያብዛላችሁ። እኛም እንግዲህ ነገሮችን አስተካክለን ከዚህ በኋላ ምንም አይነት ግጭት እንዳይፈጠር እንሞክራለን። ማለት አረና ኮብልስቶን ስጠኝ ክላሹና አሁን በኮብልስቶን ነው እንጥራለን። እሺ አይፈጠርም በል ከዚህ በኋላ ምንም ችግር ይወት ብዙ ነገር ተናት እኮ አሁን ይሄንን ጥላ አይፈጠርም ማለት እኮ አይደለም። በነገራችን ላይ ልክ ነሽ፣ ግን ምንድነው ውስጥ ላይ መጨረስ እና ደግሞ የከረረ እንዳይሆን እንዳሁኑ እንደዚህ እንዳይሆን በጭራሽ እንጂ እኮ ጥል ይፈጠራል። ፍቅር ብቻ ሁሌ የለም ባልና ሚስት መካከል። ግን ጸበል ወስደዋለሁ ያንን ነገር በእንትን በሉ ፍቱት ሁለታችሁ ብቻ ማንንም ሳይጋባ። ልክ ነሽ። አሁን ቡዜ ባለችው ነገር አንድ ነገር በጨመረበት ያው የሰው ልጅ ራሱ በራሱ ይጋጫል። ለምን ብትሉኝ የእግርና እግራችን ስንሄድ ራሱ ሲጋጩ ያው ግን አይለያዩም፣ ግን ይጋጫሉ ሁሌ። እና ግጭት ቢኖርም ለመፍታት ሁሌ ሬዲ ሆኑ። ቤተሰቦች ሌላ መጠየቅ የምፈልገው ነገር ሩቲን ነው። ስታገኙ ግን ምን ተሰማሽ? በጣም ደስ ያለኝ። አይ ማለት የጠበቅሽው ነገር ነበር ማለት ብቻ እናንተ ፕራንክ እንዳደረጋችሁት አላወቅኩም። ምክንያቱም ካኗር ጋር ሄጄ ስለነበረ እዝን ብሎ ምናምን ነበርና አላየኝም። ከዛ በቃ ባኗር በኩል ተደብቄ ከጀርባ እና ሳይው በጣም ነው ደስ ያለኝ። ስላገኘሁት በጣም ደስ ብሎኛል። በጣም ደስተኛ ነበርኩኝ። በነገራችን ላይ እነሱም ጋር ሆኜ ማለት ያው ከሱ ጋር በመጣላቴ ምናምን ደብሮኛል። ያንን ነገር ደግሞ እንድረሳው እንደሚስተካከል ምናምን በቃ ብዙ ነገሮችን እየመከሩኝ ሳምንቱን በቃ ይሆናል አይደለ በደንብ ቆም ብዬ እንዳስብበትና ነገሮችን ለመፍታት በጣም ብዙ ነገሮች እየመከሩኝ ነበረ። ያው ታላላቆቼ ናቸው። ከታላላቆቼ ደግሞ ብዙ ነገርን እማራለሁ። ከኔ በጣም በብዙ የተሻለ ነገሮችን አሳልፈዋል። እንዲሁም ደግሞ ትዳር ላይም እንደዛው እና ስለ ትዳርም ብዙ ነገር መክረውኛል። አመሰግናችኋለሁ እና ፋሚሊዎችንም አመሰግናለሁ፣ ኦዲየንሶቻችንን ማለት ነው። በጣም እናመሰግናለን። ያው ሁሌም አብራችሁን ስላላችሁ እግዚአብሔር ያክብርልኝ። እወዳችኋለሁ ሁላችሁንም። እናንተንም ወዳችኋለሁ። እሺ ወንድሞቼ እናመሰግናለን። እና ቤተሰቦች እነሱም ፈቃደኛ ሆነው የይቅርታ ልብ ተመልሶላቸው ለመታረቅ ሬዲ ሆነው ዛሬ ላይ እዚህ በመገኘታችሁ በጣም እናመሰግናለን። በጣም አስጨንቃችሁን ነበረ፣ በጣም አሳስባችሁን ነበረ። ስለታረቃችሁ በጣም ከልብ በተመልካችም ስም ከልብ እናመሰግናለን። እና አብርሃም በቃ ሂዱልን፣ ይዛት ሂድ። ቦርሳዋ መኪና ውስጥ ነው እና የውስጣችሁን እያወራችሁ ያው ሚዲያም ስለሆነ ብዙ ላታወሩ ትችላላችሁ። እኛ እንሂድ። አብርሽ ይመች ወይኔ እውነት ነው ስዘጥል በናሳለ
ዝም አላለኝም በፍቅር መክነፌ ግን እንዳልመኘው ልቤኔ ከፈለኝ ሌላ ጭንቀት አለኝ ለሰው የማልገልጸው ህይወቴ ካለፈ እንዳተሳቀቁ ተሸንፌያለሁ ተሸንፌ ልቤን ሰጠው አሳልፌ ፍቅር ብቻ ነው ለኔ ትርፌ